ሰላም ጤና ይስጥልን እንዴት አላችሁ? ጸጋዬ አሰፋ ነኝ ከመልሕቅ የትዳር ማማከርና ማሰልጠኛ ማዕከል። ላላገባችሁ መልካም የተባረከ የተቀደሰ የምትወዱትን የምታፈቅሩትን እግዚአብሔር ይስጣችሁ። አግብታችሁ በትዳር ያላችሁ ደግሞ ትዳራችሁን የሰላም ትዳር፣ የፍቅር ትዳር፣ መተሳሰብ፣ መከባበር፣ መተማመን ያለበት ትዳር እግዚአብሔር ያርግላችሁ ለማለት እወዳለሁ። ዛሬ ከ18 ዓመት እስከ 30 ዓመት ያላችሁ ያላገባችሁ ሴቶች እስከ መጨረሻው ድረስ እንድትከታተሉ መልእክቴ ነው። እንግዲህ ትላንትና በጣም ብዙ ሚሊዮን ቆንጆዎች በዓለማችን ነበሩ። ጸጉሯ የሚያምር አፍንጫዋ፣ መልኳ ቆንጆ። እንግዲህ ውበት እንዳስተያየቱ ነው ይባላል። ሁሉም ሰው ደግሞ በሀያት የምትስብ አይነት ሁሉም ሰው ለእግዚአብሔር ቆንጆ ነው። ነገር ግን የሚገራርሙ ቆንጆች በዓለማችን መጥተው ነበረ፣ ኖረውም አልፈዋል ተመልሰው። እንግዲህ እዚህ ምድር ላይ ትልቁ ነገር ጊዜ ነው ወይ ደግሞ እድሜ ነው። ዛሬ በጣም የሚገርም መልክ ያላት ሴት ዛሬ ላይ ነው መልኳ የማይጠፋ የሚመስላት። በድንገት ግን መልኳ እየደበዘዘ ጸጉሯ እየገባ ጥርሷ፣ ሰውነቷ ግጥጥ እያለች ስትሄድ ለካ ያለን ነገር ራሱ እኛ ጋር ቋሚ አይደለም። ይሄ በሴት ተፈጥሮ ብቻ አለ፣ በወንድ ተፈጥሮም ነው። ዛሬ ላይ ቁመናዋ ሰውነቷ የሚያስደነግጥ፣ ዛሬ ቁመናው ሰውነቱ የሚያስደነግጥ አለው ከኔ ውጪ ወንድ የለም ከኔ ውጪ ሰው የለም የሚለው ሰው ከጊዜያት በኋላ ወዳቂ ነው። በጣም ጃይቶ፣ በጣም ወድቆ፣ በጣም ውላልቆ ዛሬ ደረቱ እንደተነፋ ሰው ነገ እንደዚህ ብሎ የምታዩት ሰው። ይሄን ደግሞ እኛም በትንሽ እድሜያችን በጣም ብዙ ነገር ለማየት ይችላል። ሴት ልጅ ከ18 ዓመት በተለይ አሁን በዚህ ዘመን ከ16 17 18 በተለይ ከ18 ዓመት አንስቶ በጣም የምትፈለግበት ታይም፣ ወንዱ በጣም ሲበዛ ትኩረት የሚሰጣት እድሜ ከ18 ዓመት አንስቶ እስከ 25 እስከ 26 እስከ 27 እስከ 28 ያሉ፣ በጣም ከገፋ እስከ 30 ከዛ በላይ ያሉ ሴቶች አይፈለጉም እያልኩ አይደለም። የስናት ነጥቤ እሱ አይደለም። ሴት ልጅ ወንድ ልጅ አይን ጥሎባት በደንብ የሚያያት ትልቁም ትንሹም ድሃውም ሀብታሙም ሁሉም ሰው በተመሳሳይ ላይ ሊፈልጋት የሚችልባት እድሜ ከ18 ዓመት እስከ ይሄ ኦብቪየስሊ የታወቀ እናንተም ትተማመኑበታላችሁ ብዬ አስባለሁ። በጣም 100% ሀሳብ ካላችሁ ልትነግሩኝ ትችላላችሁ። በዚህ እድሜ ላይ ግን ሴቶች ምን አይነት ጠባይ ላይ ናቸው? በጣም ብልህ የሚባሉ ስማርት ሴቶች ገና ውበቷ ያለ፣ ቁመኗ ያለ፣ መልኳ ያለ፣ ሰውነቷ ያለ፣ ብዙ ነገሮቿ ያለ ሲሪየስ የሆነ ነገር ገንብታ መጽሐፍ ቅዱስ ከልጅነት ሚስት ጋር ደስ ይበልን በታች በልጅነቷ አንድ የያዘችውን ሰው እሱን ሰው አግብታ ልጆች ወልዳ ሲሪየስ የሆነ ላይፍ እየኖረች ነው። በዛው መጠን ደግሞ በ17 ዓመት በ18 ዓመቷ ሴክስ ጀምራ 25 ዓመት ሳይሞላት 25 ሰው የምታቅ ሴት አለች። እኔ በጣም ገርማኝ አለች። አንድ ሴት ሴክስ ከጀመርኩ 4 ዓመቴ ነው እና ከ20 በላይ ወንዶች ጋር ሴክስ አድርጌያለሁ። እሷ በተለይ አደባባይ ላይ ስላወራች ስለተናገረች እንጂ በጣም ብዙዎቹ በተለይ ይሄ ቺት የሚያደርጉ ሴቶች ከሆኑ ገደብ የላቸው። ክለቡ ያምራቸዋል፣ ሀብታሙ ያምራቸዋል፣ ደሃ ያምራቸዋል፣ መጠጣቱ ያምራቸዋል፣ ረጅሙ ያምራቸዋል፣ ቆንጆ ያምራቸዋል፣ መታየት ይፈልጋሉ፣ አለው ማለት ይፈልጋል። በቃ በጣም ራሷን የማትገዛ ሴት ከሆነች በቃ ይሄ ከሰው ከተፈጥሮ በቃ ወጣ ያለች እስከምትመስል ድረስ ሁሉ ነገር ያመራታል። ሴክሱ የሚሰለች አይመስላትም። በየቀኑ ሴክስ ነው የምታደርገው። በየቀኑ እዛ ነው እዚህ ነው። የተረጋጋ ባህሪ የላትም። ስለ ትዳር መስማትም አትፈልግም። ለምን? ጊዜ ገና ነው ብላ ስለምታስብ። በተለይ ሰው ቆንጆ ነሽ ብሎ ወንዱ መረባረብ ከጀመረ በተለይ በቃ ልጅቷ መቆም አትችልም። ይሄ የተለመደ ነው። ብዙ ሰው በተደጋጋሚ ልክ ሲመጣ ያዘናጋታል። ኦኬ ለካ ተፈላጊ ነኝ፣ ለካ ተወዳጅ ነኝ፣ ለካ ተፈቃሪ ሴት ነኝ፣ ለካ ቆንጆ ነኝ፣ ለካ የተሻለ ይገባኛል፣ ለካ ቺትም ባረግ ምንም ችግር የለው፣ ለካ በእኔ ደረጃ ያሉ ሰው ትላንትና እኮ ምንም አታውቅም፣ ዛሬ ብድግ ብላ በቃ የከተማው ጎበዝ ቺተር ሆና ቁጭ ትላለች። ስትታይ ግን አትመስልም። እሷና እግዚአብሔር። እኔ እንግዲህ ያላገቡ በጣም ብዙ ወጣቶች ስለሚመጡ ነው። በጣም ነው በቃ በሚገርም ሁኔታ ዲቴል የገቡበት እዚህ እዛ ግን አያስታወቅባቸው። እሱ ቢያቅማ ማን አጠገቧ ይደርሳል። ነውርም ስለሆነ በጣም ሲሰሙትም ከባድ ስለሆነ 18 ዓመት ዕድሜ ላይ ያላቸው ሴቶች ምናልባት ዛሬ እንደ አዲስ እንድትሰሙት የምፈልገው አንድ ነገር ቢኖር የሚገርም ዕድሜያችሁ ይሄ ዕድሜ ነው። ወንድ ልጅ ከ30 ካለፈ እየበሰለ ይመጣል፣ እየተፈለገ ይመጣል። ቢሆን ደስ ይላል። ከ25 ዓመት በኋላ ቢያገባ ወንድ ልጅ ይባላል። አሁን ከዛ በታች ይሄ መብሰሉም ገንዘቡ ምኑ ነገር ስለሌለ መምራት ኃላፊነት መቀበሉ እዛ ስማች ስለሌለ ከ25 ዓመት በኋላ ከ30 ዓመት በኋላ ግን ወንድ ልጅ እየበሰለ ይሄዳል ተብሎ ይታመናል። ሁሉም ግን ከ30 ዓመት በኋላ አንዳንዱ ጭራሽ ሊጥ እየሆነ ይሄዳል። ስለ ቃሉ በጣም ይቀርታል። ጭራሽ መብሰሉን ረስቶ በቃ ጭራሽ ሊጥነቱ ልጅነቱ ምናምን እንትን አግሬሲቭነቱ ቺተር ምናምን ሆኖ ጭራሽ እየሞተ ይሄዳል። አልገጠማችሁም? በእድሜ በጣም ትልቅ ሆኖ በጣም ቺተሮች፣ እግዚአብሔርን የማይፈሩ ስነ ስርዓት የሌላቸው፣ ኤቲክስ የሌላቸው፣ ዲሲፕሊን የሌላቸው የሱን ልጅ የምታከል ሴት አቅፎ ቤተኛ ወንድ አለ። በእድሜ በጣም ትልቅ ነው።
በመብሰል ፈንታ የመብሰልን ተቃራኒ የሆነ ማለት። ስለዚህ ወንድ ልጅ በብዛት የሚፈለገው መቼ ነው? ከ30 በኋላ ነው። ሴት ልጅ በጣም የምትፈለገው መቼ ነው? ከ30 በታች ነው። ከ30 እስከ 40 አትፈለግም ማለት አይደለም። የ50 ዓመት ሆና የሚፈልጋት እኔ በቀደምት አንድ ነገር ነግሬያቸዋለሁ። አንድ ከስተመሪ አንድ ጥያቄ ጠይቀኝ። ጸግሽ በልጅነቴ ነው የፊት ለፊት ጥርሴን አህያ ይረገጠችኝ እና አሁን በዚህ ፊቴ በዚህ ጥርሴ ሚስት ታገኛለሁ እና ብታጣ አህያ ይረገጣት አታጣም። ጀስት ሪላክስ፣ ተረጋጋ፣ ብዙ ራስን አታስጨንቅ። በጣም ነው እየሳቀ ሄደው። በጣም እንደ አህያ ይረገጣት እንደኔትማ ምን ታደርግልኛለች አለ። ኦፍ ኮርስ ምንም ጥያቄ 45 ሲሞላት ብታጣ እንደሷ 45 55 60 ዓመት የሆነውን አታጣም። ሁላችንም ቢጤያችንን ስለሆነ የምናገኝ የሚመስለንን ስለሆነ አትራክት የምናደርገው። ከ30 በታች ሴት ልጅ በጣም በጥንቃቄ እኔ አንዳንዶቹ ይገርሙኛል። የሆነ ሰው ጥበቃ 6 ዓመት 8 ዓመት 9 ዓመት 10 ዓመት ያባክኑና እድሜ ከባከነ ካለቀ በኋላ ከዛ በኋላ ብን ስትል 30 ዓመት ሞልታታል። ብን ስትል ለካ እድሜዋ ሄዷል። ይሄ ደግሞ በጣም አደገኛ ነገር። ማንንም ለመጠበቅ ከ1 ዓመት በኋላ ከ2 ዓመት በኋላ ከ3 ዓመት በኋላ አደራችሁ። በተለይ ያላገባችሁ ሴቶች በተለይ ሌጋል ነገር ሽማግሌ ልኮ ከሆነ ቀለበት አድርጎ ከሆነ ህጋዊ ነገር አድርጎ ከሆነ ንብረትን በጋራ እያፈራችሁ ከሆነ ያስኬዳል። እኔ አሁን አንድ ከስተመር በ24 ዓመቷ ጓደኛዋ ነበር። አሁን 29 ዓመቷ ከ5 ዓመት በኋላ በቃ ፕሊስ እኔና አንቺ አብረን መቀጠል አንችልም አላት። አብረን መቀጠል አንችልም ሲላት ግን 4 ዓመት ወደ ስንት ሚሊዮን ነው 90 ነው ወደ 100 ሚሊዮን ብር ስራ ሰርተዋል በጋራ ማለት ነው። 4 ዓመት 5 ዓመት አብረው ሲሰሩ ነበር። እንደዚህ አይነት ስማርት ሰዎች አሉ። በቃ ሲሪየስ የሆነ ነገር ላይ ይገባሉ። እሱም ይሰራል እሷም ትሰራለች። ብር በጋራ ያስቀምጣሉ፣ በጋራ ይሄዳሉ። ከዛን አልፈልግም ብሎ እንኳን ቢሆን ገንዘብ አላት፣ የሆነ ነገር አላት። 30 ዓመት ለፍታ 30 ዓመት ሙሉ ምንም ነገር መድኃኒት ብቻ ማዋጥ የተረፈኝ ሴት የምትል ሴት አለች። ጸግሽ እኔ የተረፈኝ መድኃኒት ብቻ ማዋጥ፣ ሰውነቴን መግደል፣ 5-6 ጊዜ ልጅ ማስወረድ፣ ይሄ ብቻ ነው የተረፈኝ የሚሉ የሚያለቅሱ ሴቶች አሉ። ስለዚህ ምናልባት አሁን ወጣት የሆናችሁ በጣም የምትፈልጉ በጣም የምትወደዱ በጣም የምትመረጡ ሴቶች ካላችሁ እመኑኝ እስከ 30 ዓመት ድረስ በደንብ ሲበዛ እድሜያችሁን በጥንቃቄ ተጠቀሙ። የሆነ ያላመናችሁበት ሪሌሽን ውስጥ አትግቡ። ይሄ ጊዜ ማባከኛ እስከ ጊዜ ነው እንደዛ ብሎ ነገር የለም። ህይወት ነው። ከዛ በኋላ ተፈላጊ መሆንሽን በምን አወቅሽ? በተሳሳተ መንገድ እየተሄደ የተስተካከለ ውጤትን ማግኘት አይቻልም። ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድን መከተል አስፈላጊ ነውና መልሕቅ የትዳር ህይወት ማማከርና ማሰልጠኛ ማዕከልም ባለትዳሮች የማማከር አገልግሎትን ይሰጣል። ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ0977 4050 ላይ ደውሉልን። መልሕቅ። ስለዚህ በጣም ሲሪየስሊ ነገርየውን ያዙና ሲሪየስ ሰው ያዙና ከዛ ሰው ጋር መስራት ጀምሩ። በገንዘብ ታድጊያለሽ፣ በስሜት ታድጊያለሽ፣ በአይምሮ ታድጊያለሽ፣ በሪሌሽንም ታድጊያለሽ። ነገር ግን ለጊዜ የቀልድ ህይወት ተጀምሮ ከዛ እድሜዋን 30 ሲገባ ሲሪየስ ነገር ስትል ሰው የለም። በጣም ብዙ እንዴት እንደሚያሳዝኑ በነገራችን ለዚህ በተለይ ሆናችሁ ስታዩ እንዴት እንደሚያሳዝኑ እነዛ ሰው የኔ እህቶች እኮ ናቸው፣ ቤተሰቦች ናቸው እነዛ ሴቶች እኮ እንደዛ። ስለዚህ የሆነ ሲሪየስ ነገር ግን ከሆነ እሱም ይሰራል፣ አንቺም ትሰሪያለሽ። ይሄ ነገር እያደገ ይመጣል። የሆነ ሰዓት ላይ ወደ ጋብቻ ስትሄዱ አንቺም ገንዘብ አለሽ፣ እሱም ገንዘብ አለው፣ አንቺም ስራ አለሽ፣ እሱም ስራ አለ። አንቺም ከልጅነት ታውቂያለሽ፣ እሱም ከልጅነት ያውቅሻል። ነገር ግን በ18 ዓመት ሌላ፣ በ19 ሌላ፣ በ25 ሌላ፣ በ30 ሌላ፣ ልክ 32 ዓመት ሲሞላ ደግሞ ማግባት ፈልጋለሁ ስትል ደግሞ ሌላ። ስለዚህ በጣም ሲበዛ አደገኛ ነገር ቢኖር እድሜን በአግባቡ አለመጠቀም። በጣም ብዙ ሴቶች ልጅ ነኝ ሴት ብሎ ልጅ የለም። ሴት ልጅ በጣም ሲበዛ በሳለች ከወንድ በጣም ተሻለ። ይሄ ዓለም የሚያውቀው ነው። እና ብልሃትሽን እድሜሽን ተጠቀሚበት። ከ18 ዓመት ጀምሮ ወደ ህይወትሽ የሚመጣ ሰው ሲሪየስ ላይፍ የሚፈልግ ከሆነ ዛሬ ማግባት ባይፈልጉ እንኳን የዛሬ ዓመት የዛሬ 2 ዓመት የማግባት ህልም ያለው ሌጋል ነገር ወይ ሽማግሌ የሚልክ ወይ ጓደኛ ትክክለኛ ነገር ቀለበት እንኳን አድርጎ ማስጠበቅ መጠበቅ የሚችል ገንዘብ በጋራ ኢንቨስት እንደዚህ አይነት ሲሪየስ ሰው ላይ ኢንቨስት ያድርግብሽ። ነገር ግን ምንም በሌለበት ለነገ የማይፈልጋት ለነገ የማትፈልገው ወደ ጋብቻ የማያድግ ሪሌሽን ለምን? ወርቃማ ጊዜ የሚባለው ለሴት ልጅ ከ18 ዓመት ጀምሮ እስከ 30 ያለው ይሄንን ጊዜ የትም ቦታ ካባከነችው እዛም ብላ እንደ ቀልድ ካባከነችው በኋላ ልክሷ ስትፈልግ እድሜዋ 30 ይደዋል። የሆነ ቦታ ላይ መምረጥ ትችያለሽ፣ የሆነ ቦታ ላይ መምረጥ ግን አትችይም። የመጣው መቀበል ነው። ወንድ ልጅ ደግሞ ብዙ ጊዜ ይታወቃል ከ30 በኋላ ትንሽ ይበስላል፣ ጠንከር ይላል፣ በስሜትም በአይምሮም በኢኮኖሚም ተብሎ ስለሚታመን ከ30 በኋላ ብዙ ጊዜ። ስለዚህ ለሴት ልጅ ወርቃማ እድሜ ይሄ እድሜ ነውና ከዚህ በታች ያላችሁ ሴቶች በተቻለ በጥንቃቄ እግዚአብሔር ከፈቀደ ካልፈቀደ ኦኬ አትጨናነቁ። ከ30 በኋላ ደግሞ እግዚአብሔር በ40 ዓመትሽም ላንቺ ያለውን ይሰጥሻል። ግን ነጥቤ ምንድነው? በጣም በጥንቃቄ መጠቀም ያለባት እድሜ ሴት ልጅ ከ18 ዓመት እስከ 30 ዓመት
የማትፈልጊው ከሆነ ክብርሽን ጠብቂና ዝም ብለሽ ነው እመኚኝ ታተርፊበታለሽ። የማትጠቀሚበት ከሆነ ሲሪየስ ነገር ካልሆነ ዝም ብሎ ኢንጆይ ለማድረግ የልጅነት ፍቅር ምናምን ከሆነ ግን አይሄድም። ብዙዎቹ ድንግልናቸውን የሰጡት ለማይፈልጉት ሰው ነው። ክብራቸውን የሰጡት ለማይፈልጉት ሰው ይወዱታል፣ ግን ለጋብቻ ወደ ጋብቻ መድረስ በማይችል ነገር ነው ክብራቸውን ያጡት። አንዳንድ ጥናቶች ደግሞ ምን ይላል መሰላችሁ? ሴት ልጅ ክብሯ የሚያሳዝናትና በጣም የምትቆጨው አግብቷት የሰርጓ ቀን ለጫጉላ ወደ አልጋ ቤት ሲሄዱ ልክ ስትተኛ ምን አለ ዛሬ ድንግልናዬ ኖሮ ቢሆን ብላ የምትቆጨው የዛ ቀን ነው ይባላል። ምንም አይመስላትም ሴት ደግሞ አለ። ወንድ ልጅም 30 ቦታ ልጅ ከሞል 30 ቦታ ከምዝረከረክ ምን አለ ክብሬን ጠብቄ ብሎ የሚቆጨው እግዚአብሔር እንዲህ እኔ ልባረክ ላይቀር እዛዚ ተዝረከረኩ ብሎ በጣም የሚቆጨው የሰርጉ ቀን ነው ይባላል። በተለይ መኝታው ላይ ሚስቱ ጋር ሊተኛ ሲል ባለቤቷ በጣም አደገኛ ቁጭት። ስለዚህ ወርቃማ እድሜያችሁን እስከ 30 ያለውን እድሜ በጥንቃቄ ተጠቀሙ። ሲሪየስ የሆነ ነገር ላይ የሚፈልግሽ ከሆነ ሽማግሌ መላክ፣ ዛሬ እኮ አያግባ አትሊስት ግን ሽማግሌ መላክ፣ አትሊስት ቀለበት ማድረግ፣ አንቺን ማገዝ፣ አንቺ እሱን ማገዝ፣ መረዳዳት፣ ኢንቨስትን ብታደርጊ ሌጋል ህጋዊ ነገር ነው። ዝም ብሎ የህፃን ጫወታ አይሆን። አንዳንዶቹ ገና በትምህርት ቤት ማፍቀር መሳሳም የጀምሩና ልክ ጠጋ ሲል በቃ ድንግልናዋ ክብሯ ምናምን ይሄዳል። ከዛ ሁለተኛ ይመጣል፣ ከዛ ሶስተኛ፣ ከዛ አራተኛ ልክ 36 በኋላ 8ኛ 10ኛ ይመጣል። በጣም ብዙ ነገሯን ሉዝ ካደረገች በኋላ። ስለዚህ በተቻላችሁ መጠን ሴት ልጅ ከ30 ዓመት ዕድሜ ያላችሁን በጣም ከምትወዱት በጣም ከምታፈቅሩት ነገ ሊያገባሽ ፍላጎት ካለው ለምን እሱም ኢንቨስት አድርጓል፣ አንቺም ኢንቨስት አድርጓል። እሱም አይቆጨውም፣ አንቺም አትቆጪም። እሱም ወደ ኋላ አይመለስም፣ አንቺም ወደ ኋላ አትመለሽ። ለምን እሱም ዕድሜውን ኢንቨስት አድርጓል፣ አንቺም አድርገሽ። ነገር ግን በዛ በዚህ ምናምን ብለሽ ያን ዕድሜ ካባከንሽው እዛም እዚህ መራጭ ለመሆን ትንሽ 50-50 እየሆነ ይሄዳልና ያ ማለት ግን አደራችሁን ከ30 ዓመት በኋላ አይፈለጉም ማለት አይደለም። ዕድሜ ልኳን ተፈላጊ ሆና በ60 ዓመቷ እኮ ተፈለገ ያገባች ሴት አለ። ፖይንቴ ግን ዕድሜያቸውን እያበላሹ ያሉ ሴቶች አሉ። በጣም የሚያሳዝኑ ከ30 በታች ያሉ ለነሱን ለማስረዳት ያህል ነው። ያላገባችሁ ሴቶች ካላችሁ ወንዶች ካላችሁ እግዚአብሔር የተባረከ የተቀደሰውን ትዳር ይስጣችሁ። አግብታችሁን በትዳር ያላችሁ የተባረከውን እግዚአብሔር ያርግላችሁ። ስለ ትዳር የመማከር አሊያም ስልጠና ፈልጋለሁ የምትሉ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ቤታችሁን ሰላም፣ ህይወታችሁን ሰላም፣ ትዳራችሁን ሰላም፣ ሪሌሽናችሁን ሰላም ማድረግ የምትፈልጉ ካላችሁ ወደ መልሕቅ ጎራ በሉ። 0977 4050 ላይ ደውሉ። አመሰግናለሁ።